አብዛኛዎቻችን ከሰዎች ፊት ስንቆም፣ በስብሰባ ላይ ስንናገር፣ እጃችንን ስናነሳ ወይም ወደ ክፍል ስንገባ ትኩረታችን ብዙውን ጊዜ ወደ ውስጥ ይለወጣል። እንደ ካሜራ ራሳችንን መከታተል እንጀምራለን። እንዴት እየመለስኩ ነው? እጆቼ ምን እያደረጉ ነው? ድምጼ እንግዳ ነገር ይመስላል እንላለን። ይህ የራሳችን ትኩረት ማድረግ ሌሎች ሰዎችን ተመሳሳይ ነገር እያደረጉ ነው የሚል ቅዠትን ይፈጥራል። በቅርበት እየተከታተሉን እንደሆነ እናስባለን። ግን ይህ እምብዛም እውነት አይደለም። ካርሜን ጋሎ የተባለ አንድ ግለሰብ የተናገረው ነገር አንድ ጊዜ በቴድ መድረክ ላይ እየተናገርኩ ሳለ የምናገረው ነገር ረሳሁትና ለተወሰነ ጊዜ ዝም አልኩ ይላል። ነገር ግን ያ ስህተት ከንግግሮች መሃል የሚወደድ ሆነ። ሰዎች ፍጹም ንግግር አይፈልጉም። ከእነሱ ጋር የሚገናኝ እውነተኛ ሰው ይፈልጋሉ። እንደ እውነት ከሆነ አብዛኛዎቹ ሰዎች ስለ ራሳቸው በማሰብ በጣም የተጠመዱ ናቸው። አብዛኞቻችን ከእውነታው በላይ እየተመለከትን እንደሆነ የማመን ዝንባሌ አለን። የሆነ ብርሃን በእኛ ላይ እያበራ እያንዳንዱን ጉድለት እያጋለጠ እንደሆነ ይሰማናል። እውነቱ ግን የትኩረት ብርሃን በአብዛኛው በራሳችን አእምሮ ውስጥ ነው። ራስ ሃሪስ የተባለ ጸሐፊ ዘ ኮንፊደንስ ጋፕ በተባለ መጽሐፉ በራስ መተማመን የሚመጣው ፍርሃትን ከማስወገድ ሳይሆን የሆነ እርምጃ በመውሰድ መሆኑን ያስረዳል። ፍርሃት የሚነግራችሁ ስህተት ከሰራችሁ ሰዎች ይፈርድባችኋል ይለናል። ነገር ግን ፍርድ ሲከሰት ብዙውን ጊዜ አጭርና ጥልቀት የሌለው በፍጥነት የሚረሳ ነገር ነው። እስቲ ራሳችሁን አስቡት። ባለፈው ሳምንት ጓደኛችሁ ሲናገር የሰራው ትንሽ ስህተት ስንት ጊዜ ታስታውሱታላችሁ? ምናልባትም ከነጭራሹ አታስታውሱትም። ነገር ግን የራሳችሁ ትናንሽ ስህተቶች ከሆኑ የማይረሱ ሆነው ይታያችኋል። ነገሮቹ የበለጠ አስፈላጊ ስለሆነ አይደለም፣ በእናንተ የተደረጉ ስለሆኑ ነው። ሰዎች እየፈረዱብን ነው የሚል ስጋት ብዙ ጊዜ ስለ ራሳችን፣ ስለ መልካችን፣ በእጃችን ምን እያደረግን እንደሆነ፣ ስለ ድምጻችን በማሰብ በጣም ስለምንጠመድ ታዳሚው ለምን እዚያ እንዳለ እንኳን እንረሳለን። የተቀመጡት ሰዎች የንግግር ችሎታችንን ለመተቸት ሳይሆን ከምንናገረው ውስጥ የሆነ ነገር ለመውሰድ ነው። ዴል ካርኔጊ የተናገረው ነገር ከመታወቂያ በፊት በሰዎች ፊት መናገር እፈራ ነበር። ትኩረቴ ከራሴ አንስቼ ወደ ሰዎች ማድረግ ከጀመርኩ በኋላ ፍርሃቴን ሙሉ በሙሉ ጠፍቷል ይላል። ፊት ለፊታችሁ የተቀመጡት ሰዎች የጉድለቶቻችሁ ዝርዝር ይዘው አይቀመጡም። እጃችሁ ስንት ጊዜ እንደተንቀሳቀሰ ወይም መጀመሪያ ላይ ድምጻችሁ እንደተቀጠቀጠ አይመለከቱም። የምታስተላልፉት መልእክት ለነሱ የሚጠቅም ከሆነ ሁሉንም ነገር በአንዴ ይረሱታል። ሰዎች ከእናንተ ጋር የሚገናኙት የሆነ ትርጉም ፈልገው እንጂ ፍጹም ስለሆናቸው አይደለም። ዴል ካርኔጊ ሲናገር አንድ የድሮ አስተማሪ ብዙ ጊዜ በህዝብ ፊት ንግግር የሚፈራ ነበር። በመጀመሪያው የትምህርት ቀን እጆቹ በጣም ስለተንቀጠቀጡ ማስታወሻዎችን መያዝ አልቻለም። ድምፁም ሳይታወቀው እየጮኸ ያስተምር ነበር። ከዓመታት በኋላ ተገናኝተን ይቅርታ ጠይቀኝ። በወቅቱ በሰዎች ፊት መናገር በጣም የምፈራ ነበርኩ አለኝ። እኔም ግራ ተጋብቼ ተመለከትኩትና እንደተጨነቀ አላስታውስም። እኔ የማስታውሰው በተቸገርኩበት ጊዜ ትምህርቶች ምን ያህል እንደረዱኝ ነው የማስታውሰው አልኩት። ታዲያ እኔ የሚያውቁት ይህ ሁሉ ነገር ከተገናኘን በኋላ ነው። ይህ የሚያሳየው መምህሩ ያስታወሰው የራሱ ፍርሃት ነበር። እኔ ያስታወስኩትም የተማርኩት ትምህርት ነው። ከዚህ ነገር የምትማሩት ሰዎች ራሳቸውን የሚያስቡት ከሌሎች የሚያስቡት ብዙ ጊዜ እጅግ እንደሚለያይ ያሳያል። መምህሩ በወቅቱ ያሰበው እጆቹ እየተንቀጠቀጡ ድምፁ እየተቀየረ ተማሪዎች እየፈረዱብኝ ናቸው ብሎ እያሰበ ነበር። ነገር ግን ተማሪዎቹ የእጁን መንቀጥቀጥ ሳይሆን ትምህርታቸው ነበር ያስታወሱት። ሰዎች እኛ እንደምንፈራ ብዙ ጊዜ አይመለከቱም። እኛ በውስጣችን የምንሰማው ፍርሃት ብዙ ጊዜ ለሰዎች አይታይም። ምክንያቱም እኛ ስንናገር የምንሸከምበት ፍርሃት የኛ ነው። ሌሎች ሰዎች ግን የሚያስታውሱት ትምህርትና ተጽዕኖ ብቻ ነው። ቪክተር ፍራንክል የተባለ የሰው ልጅ ትርጉም ፍለጋ ውስጥ አንድ ኃይለኛ ነገር ይነግረናል። ሰዎች ከልክ በላይ በራሳቸው ላይ ሲያተኩሩ ጭንቀት ይጨምራል። ትኩረታቸው ከራሳቸው ውጭ ካደረጉ በኋላ ግን ጭንቀታቸው ይቀንሳል ይላል። በህዝብ ፊት ከሆናችሁ ካለ ምክንያት አይደለም። አንድ ሰው እዚያ መሆን እንደሚገባችሁ ስለሚያምን ነው። አንዳንዴም ራሳችንን ከሌሎች ሰዎች ስናወዳድር የሚፈጠርብን ነገር በምንዘጋጅበት ጊዜ ከተሳካላቸው ሰዎች ራሳችንን ማወዳደር እንጀምራለን። እሱ በጣም ጎበዝ ነው ወይም እሷ በተፈጥሮ ያገኘችው ነገር ነው እንላለን። እንደዛ ቢኖረኝ ብለን እንመኛለን። ነገር ግን እነሱም ልክ እንደኛ ነበሩ። ይፈሩ ነበር። በሂደት እየተሻሻሉ ነው የሄዱት። ምክንያቱም ፍርሃት የሰው ልጅ ተፈጥሮ ስለሆነ። ወደ መድረክ ከመውጣታችሁ በፊት የምትፈሩት ለመዘጋጀት ጊዜ ስላልነበራችሁ በራስ መተማመናችሁ ትንሽ ዝቅ ያለ ሆኖ ሊሰማችሁ ይችላል። ምናልባት በታዳሚው መካከል ስለ ጉዳዩ ከእናንተ የበለጠ እውቀት ያለው ሰው አይታችሁ ይሆናል። ሁለቱም ሁኔታዎች የሚያስፈሩና ጭንቀት የሚፈጥሩ ናቸው። እነዚህ ነገሮች ተፈጥሯዊ ሂደቶች ናቸው። ግን ፍርሃታችሁ በግልጽ እንዲታይ ከፈቀዳችሁ የምትሰጡት መልእክት ያዳክማል። ከጓደኞቻችን ከቤተሰቦቻችን ጋር እንነጋገራለን። በእነዚህ ሁኔታዎች ብዙም ስለማንጨነቅ በሆዳችን ውስጥ ፍርሃት ሲመታ አይሰማንም።
ጫናው በጣም ያነሰ ነው እና ብልህ መስለን ለመታየት ወይም ሁሉንም መልሶች ማግኘት አለብን ብለን አንጨነቅም። ራሳችንን ብቻ መሆን እንችላለን። ነገር ግን በህዝብ ፊት ለመናገር ሲሆን ጥያቄው ሌላ ነው። የምንናገረው ነገር እያንዳንዱን መስመር እስክንጨርስ ድረስ እንድናስታውስና እንድንለማመድ እንፈልጋለን። ልምምድ ጥሩ ነው፣ ነገር ግን ማስታወስ ችግር ነው። መስመሮችን ስታስታውሱ ስሜትና ህይወት እንደጎደለው ሮቦት ሆናችሁ ነው የምትታዩት። አንድ ንግግር ማስታወስ ስትጀምሩ መሃል ላይ ያለው መስመር ትረሳላችሁ። በድንገት በክፍል ውስጥ ያለውን እያንዳንዱ አይን የምትናገሩትን መስመር ለማስታወስ ስትቸገሩ ወደ አእምራችሁ እየገባ እንደሆነ ይሰማችኋል። የደም ግፊታችሁ እየጨመረ ሲሄድ በአንጎላችሁ ውስጥ ያለው የኮርቲሶል መጠን ይጨምራል። ኮርቲሶል የፈጠራና ምክንያታዊ ችሎታችንን በእጅጉ ይገድባል። ምክንያቱም በአንድ ነገር ላይ ያተኩራል፣ በህይወት መትረፍ የሚባል ነገር። በጫካ ውስጥ ከአንበሳ እንደተገናኛችሁ አስቡት። አንበሳው ስለ እኔ እያሰበ ነው አትሉም አይደል? እንዴት አድርጋችሁ በህይወት ለመትረፍ እንደምትችሉ ብቻ ነው የሚታያችሁ። ሰዎች እንዴት እንደምትናገሩ ብዙ አይጨነቁም። በዛ ሰዓት እንዴት እንደተሰማቸውና ከናንተ ከተናገራችሁት ነገር ምን እንደተማሩ የበለጠ ያሳስባቸዋል። የማይጠቀሙ ከሆነ ለምን ወደዛ ይመጣሉ? በአቶሚክ ሃቢት መጽሐፍ ውስጥ እድገት የሚገነባው በመደጋገም እንጂ እንከን በሌለው አሰራር አይደለም። ምክንያቱም በዚህች ምድር እንከን ልፈልግ ካላችሁ አታጡም። ከፍርሃት በታች ያለው እውነተኛ ፍርሃት ብዙውን ጊዜ የመፍረድ ፍርሃት ነው። ሰዎች ስለፈረዱብን አይደለም፣ ስለ ራሳችን ነው። እኛ ራሳችን እየነቀፍን ስለሆነ ሌሎች ሰዎች ይነቅፉናል ብለን እንፈራለን። እዛ የተቀመጡ ሰዎች ከእናንተ ትርጉም ያለው ነገር ለመውሰድ የሚፈልጉ ሰዎች ናቸው። አእምሯችሁ ሰዎች እየፈረዱብህ ነው ካላችሁ ራሳችሁን በእርጋታ ሰዎቹ እዚህ ያሉት እኔን ለማየት አይደለም፣ የሆነ ነገር ለመቀበል ነው እና መስጠት የሚገባኝ ነገር አለኝ እሰጣቸዋለሁ ማለት አለባችሁ። ሰዎች እየፈረዱብን እንደሆነ የሚሰማን ፍርሃት ከተመልካቾች የመነጨ አይደለም። ስለ ጊዜ፣ ስለ ትኩረትና ስለ ሰው ልጅ ትውስታ ካለማወቅ የመነጨ ነው። ጊዜ ዘላቂ እንደሆነ እንገምታለን። ስንናገር ቃላቶቻችን በድንጋይ ተቀርጸው እንደሚቀሩ እናስባለን። አንድ የተሳሳተ አረፍተ ነገር ለዘላለም እንደሚገልጸን እናምናለን። ነገር ግን እውነተኛ ህይወት እንደ ፍርድ ቤት መዝገብ አይመዘገብም፣ እንደ ወራጅ ወንዝ ነው። ጊዜ ፍርሃታችን እንድንቀበል ከሚፈቅደው በላይ በፍጥነት ያልፋል። አብዛኛዎቹ ሰዎች የሰራችሁትን ነገር እያስታወሱ አይኖሩም። በእሱ ውስጥ እያለፉ ህይወታቸውን ይቀጥላሉ። ታዳሚዎቻችሁ የሚሰሙት ከምትሉት ነገሮች እያጣሩ ለነሱ አስፈላጊ የሆነውን ብቻ እየወሰዱ የቀረውን እየጣሉ ነው። ስለዚህ ትኩረታችሁ ወደ ውስጥ አታድርጉት። ትኩረታችሁ ወደ እነሱ ወደ ታዳሚዎቹ አድርጉት። ልብሳቸው፣ አቀማመጣቸው ተመልከቱና በተገላቢጦሽ እነሱ ይፈራሉ። እያንዳንዱ እርምጃችሁ ያለማቋረጥ እየተረጎማችሁ ለመራመድ መሞከርን አስቡት። በትክክል እየሄድኩ ነው ወይ? የእግሬ አቀማመጥ ልክ ነው ወይም አነጋገሬ እንዴት ነው ብላችሁ የምታስቡ ከሆነ ከምታስቡት ነገር ትሰናክላላችሁ። ቃላት ገጣጥማችሁ ማውራት እስኪያቅታችሁ ድረስ አንደበታችሁ ሊዘጋ ወይም አልታዘዝም ሊል ይችላል። መራመድ እስኪያቅታችሁ እግሮቻችሁ አልታዘዝም ሊላችሁ ይችላሉ። መራመድ ወይም መናገር ከባድ ስለሆነ ሳይሆን ከመጠን በላይ በማሰብ የተፈጥሮ ሂደትን ስላቋረጣችሁት ነው። ምክንያቱም አእምራችሁ ከመጠን በላይ ራሱን ለመቆጣጠር ሳይሆን ነገሮችን ግልጽ አድርጎ ለማቅረብ የተሰራ ነው። አንድ የድሮ መጽሐፍ ሲያነበብኩት ነገር የሆነ ተማሪ ለፕሮፌሰሩ እንዲህ ሲል ጠየቀ። አንዳንድ ሰዎች አሉ መድረክ ላይ ሲናገሩ ደካማ የሰዋሰው ቋንቋ እየተጠቀሙ እንኳን ለምን ከሰዎች ትኩረት እንደሚያገኙ አላውቅም ብለው ለፕሮፌሰሩ ጠየቀው። ፕሮፌሰሩም ውሃ ጠምቶ ያውቃል ብለው ጠየቀው። ተማሪውም አዎ ሲል መለሰ። እና አንድ ሰው በተሰነጠቀ ኩባያ ውሃ ቢሰጥህ ትተዋዋለህ ወይስ ትጠጣለህ ብለው ጠየቀው። አዎ እጠጣለሁ አለው። ሰዎችም እንደዛ ናቸው። የምታቀርበው ነገር ለመውሰድ ሲፈልጉ መያዣው ትርጉም የለውም። ዋናው ነገር የተቀበሉትን ነገር ነው የሚያሳስባቸው አለው። የሚመለከቱን ሰዎች በአንድ አእምሮ የሚያስቡ አድርገን እናስባለን። ይሄ ግን ስህተት ነው። በደርዘን የሚቆጠሩ የተለያዩ ውስጣዊ ዓለማት ናቸው። አንድ ሰው በቤት ውስጥ ባለ ችግር ትኩረቱ ተከፋፍለዋል። ሌላኛው ተስፋ እየፈለገ ነው። ሌላኛው ደግሞ በሙሉ ትኩረት እያዳመጠ አይደለም። የጋራ ፍርድ የሚባል ነገር የለም። ሰዎች ተመሳሳይ መረጃ በተለያዩ መንገዶች ይተረጉማሉ። ተግባራችሁ የማስታወስ ችሎታ ለሰዎች ማስደመም አይደለም። ጊዜ ወደፊት ከመሄዱ በፊት ጠቃሚ የሆነ ነገር መስጠት ነው። ጊዜ ሁል ጊዜ ወደፊት ይሄዳል። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።